ግን እናንተ ምንድነው የምታደርጉ? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። እዚህ ተሰብስባችሁ ብላችሁ ስለሄዳችሁ ምጸድቁ እንዳይመስላችሁ። ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋልኝ። በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም። 5 ምክር መከረች። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። ይሁላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኛለች። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ በሉ። የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት። አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ 2 ችግር አምጥቷል። ይህ ክርስቶስን እንደምመስል እናንተ ምንን ምሰሉ? ተመልከቱ። ክርስቶስን ምሰሉ አለ። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችሁ አለ። ያ ማለትን ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እናታችን እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወት እንጀራችን መሶብ የፀሐይ ጽድቃችን ምስራቅ ቅድስት ድንግል ማርያም ወላዲተ አምላክ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት እግዚአብሔር ያከበራቸው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደርና የምዕራብ ጎንደር አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ሊቀ አእላፍ ጥበብ አወቀ የማዕከላዊ ጎንደር ወረዳ ቤተ ክህነት ሊቀ ካህናት፣ ክቡር መላከ ሰባት ሞገስ ዓለሙ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ በሀብት ስቦ በረዴት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ ይክበር ይመስገን። እንኳን እንደ እናታችን ለቅድስት አርሴማ ለሰማዕቷ በዓል በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ወለነሰ መጽሐፍነ አንትሙ ይእቲ፣ የእኛ መጽሐፍ እናንተ ናችሁ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም የእኛ መጽሐፍ በሉ። እናንተ ናችሁ። ለሁለተኛ ጊዜ በሉ የእኛ መጽሐፍ እናንተ ናችሁ። ሦስተኛ የእኛ መጽሐፍ እናንተ ናችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ንዋይ ህሩይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የላከላቸው መልእክት ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ የቆሮንቶስን ሰዎች ቆሮንቶስ እንደምታውቋት የንግድ ከተማ፣ የፍልስፍና መንደር፣ የትኛውንም ወደብ የምታገናኝ የተማረውም ያልተማረውም ያመነውም ያላመነውም ተደበላልቆ የሚኖርባት ከሃይማኖት ይልቅ ፍልስፍና የገነነባት ከተማ ናት። ወደዚያች ከተማ እግዚአብሔር ለየትኛው በሽታ የትኛውን ሐኪም ቢልከው እሱ ያውቃልና ጥበባቸውን የሚያውቅ ብልሁን ምርጥ ዕቃውን ቅዱስ ጳውሎስ ለቆሮንቶስ ሰዎች ላከላቸው። በዚያ እነሱም ምሳሌያቸው
መራቀቃቸው፣ መፈላሰፋቸው እንደማያድናቸው ይልቁንም ለዓለም ድነት የተሰቀለውን መድኃኒታችን ኢየሱስ ክርስቶስን አምነው ቢቀበሉ እንደሚድኑ ቅዱስ ጳውሎስ በመጀመሪያው መልእክቱ ጽፎ አሳምኗቸዋል፣ አጥምቋቸዋል። ከጣዖት ወደ ሃይማኖት፣ ከገቢረ ኃጢአት ወደ ጽድቅ መልሷቸዋል። እሱ አስተምሯቸው ከሄደ በኋላ ቢጽ ሐሳውያን ወይም ደግሞ ሐሰተኞች ወንድሞች የሚባሉ አይሁድ እየሄዱ ያሳስቷቸው ነበረ። የእናንተ መምህር ጳውሎስ እውነተኛ መምህር ከሆነ እንደኛ መምህራን ስለ ራሱ ዘርዝሮ አይጽፍም? የእኛ መምህራን እኮ ጸሐፍት ፈሪሳውያን ከየት እንደተማሩ ከየት እንዳደጉ ምን ምን እንደሚያውቁ ምን ምን ትምህርት እንደቀጸሉ ዘርዝረው ይናገራሉ። የእናንተ መምህር ግን ስለ ራሱ ሲናገር አንሰማውም። ስለዚህ የውሸት መምህር ነው ብለው ገብተው ያወናብዷቸው ጀመረ። ስለ ራሳቸው ስለምንድን ነው የማይናገሩ? ዛሬ እንደምታዩት ብዙ መናፍቃን ስለ ድንግል ማርያም ሲነገር ዓይናቸው እየቀላ ስለ ራሳቸው የታክሲ ሰልፍ ግን ሲያወሩ አይቆጫቸውም። ስለ ራሳቸው ይዘረዝረ በዚህ ዘመን ምሳ በልቼ፣ በዚህ ሰዓት በልቼ፣ በዚህ ጠጥቼ፣ እንዲህ ስል እንዲገጥሞኝ እንደዚህ ብዬ እያሉ ይዘረዝራሉ። እንዲህ የሚያደርጉ ተረፈ ፈሪሳውያን የፈሪሳውያን ተረፍ ናቸው። ሰው ተመልከቱ፣ ለላከው እያደላ የሚኖር ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከላቸው መልእክቱ ወንድሞቻችን ሆይ ማንም ሰው ከእናንተ መካከል ሌላው ሰው ከሱ እንዲበልጥ ይህንን ይወቅ። ማንም ሰው እገሌ ይበልጠኛል እያለ ይኑር ብሎ ተናግሯል። ትዕቢተኞች ሰዎች ደግሞ ራሳቸውን ከቅዱሳንም ጋር አስተካክለው ይታበያሉ። ስለ ራሳችሁ ለምታትናገሩም ብለው ይህንን ክርክር ገጠሟቸው። ይህንን ለቅዱስ ጳውሎስ ላኩበት። ከዛ ቅዱስ ጳውሎስ ምን አለ መሰላችሁ? አሃዊነ ንሕዝኑ ይላል። ተመልከቱ። ካይበ ይእዜ ንንግርክሙ ወንወድስ ርእሰነ ይላል። ቁጥር 1 ላይ ሲጀምር ወንድሞቻችን እኛ ራሳችንን እያመሰገን እኛ ሊቆች ነን፣ እኛ የተማርን ነን እያን ስለ ራሳችን እንድንነግራችሁ ትፈልጋላችሁን? ወቦኑ ዘንፈቅድ ከመልእክቱ ካልአን እንደ ሌሎቹ እንደ ፈሪሳውያን እኛ የክርስቶስ ደቀ መዛሙርት ራሳችንን እያመሰገን እንሰብካለን ይላል። አሁን ዛሬ በየቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ተው ይሄ ነገር ስህተት ነው ብለን ለሕዝቡ ስናገር ቀንታችሁ ነው ይባላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገንበት። የጉባኤው አምላክ ኢየሱስ ክርስቶስ ነው የሞተለት። እሱን የመሰሉ ሰማዕታት ደግሞ ከእሱ ጋር ይመሰግናሉ በእሱ መንግሥት፣ እሱ ባከበራቸው መጠን እሱን ጉንድ እነሱን አይጹቅ አድርገን። ሰው ሁል ጊዜ ስለ ራሱ የእግዚአብሔርን መንግሥት ለመስበክ እንኳን ሕጹራነ መዋዕል የሆን ሰዎች ለራሳችን አውግተን ምኑን ወንጌሉ ይሰበከዋል? ስለዚህ ቅዱስ ጳውሎስ ስለ ራሳችን እንደ ፈሪሳውያን እንድንጽፍላችሁ ትፈልጋላችሁን? ይላል ቅዱስ ጳውሎስ። ራሳችንንስ እናመስግንን? እያመሰግን ራሳችን እንናገር እንጻፍ ይላል። ተመልከቱ። እስከ ንጽሕፍ ኀቤክሙ መጽሐፈ በእንቲአነ፣ ስለ ራሳችንም መጽሐፍ ጽፈን እኛ እንዲህ ያለንን፣ ዘራችን እንዲህ ያለ ነው፣ ትውልዳችን ከዚህ ወገን ነው፣ የተማርነው ይህን ያህል ነው፣ ከነገሌ መጽሐፍት ተምረናል፣ ከነገሌን ተምረናል እያል ስለ ራሳችን ዘርዝረን እንድንጽፍላችሁ ትፈልጋችኋልን? ተመልከቱ። ከዚያ በኋላስ ምን አለ ደግሞ? ወከመ ትጻፉ አንትሙ በእንቲአነ፣ ወይም ደግሞ እናንተ ስለ እኛ እንድትናገሩ ይገባልን? እናንተ ስለ እኛ መጽሐፍ ትጽፋላችሁን? ካለ በኋላ መጨረሻ ላይ ምን አለ? ወለነሰ መጽሐፍን አንትሙ፣ የእኛ መጽሐፍ እናንተ ናችሁ አለ። እስኪ በሉ የእኛ መጽሐፍ በሉ። እነማን ናችሁ አለ? እናንተ ናችሁ። እኛ ስለ ራሳችን መጽሐፍ አንጽፍም። እኔ እዚህ ቦታ ድጓ የተማርኩት፣ እዚህ ቦታ አቋቋም የተማርኩት፣ እዚህ ቦታ ቅኔ የተማርኩት፣ እዚህ ቦታ ቅዳሴ የተማርኩት፣ እዚህ ቦታ መጽሐፍ የተማርኩት፣ ስጸልይ የማድረው፣ ስጾም የማድረው፣ ስሰግድ የማድረው፣ ጾሜ የኔ ያህል የሆንኩኝ ባይታዊው መናኙ ጀግናው እኔ ነኝ ብለን አንናገርም።
የእኛ መጽሐፍ እናንተ ናችሁ አለ። ስለኛ እናንተ ትመሰክራላችሁ። እናንተሳ የእኛን ስም እያነሳችሁ በየአደባባዩ ተናገሩ ወይም ስለኛ ጻፉልን ማለት አይደለም። እንግዳ ምንድን ነው አለ? ሕይወታችሁ የእኛ መጽሐፍ ነው አለ። ለእኛ የምትነበቡ መጻሕፍት እናንተ ናችሁ። ወጽሕፍት ውስተ ልብነ፣ እናንተ በልባችን ታትማችኋል። የእኛ የሕይወታችን ምስክር እናንተ ናችሁ። መጽሐፍማ ይቀደዳል። መጽሐፍማ በውሃ ይበሰብሳል፣ ይደመሰሳል፣ ከሳት ቢጥሉት ይቃጠላል። ለእኛ የማትቃጠሉ መጻሕፍት፣ የማትፈርሱ መጻሕፍት፣ የማትለወጡ መጻሕፍት፣ ቀለማችሁ የማይደበዝዝ መጻሕፍት፣ የማታረጁ መጻሕፍት፣ እሳት የማያቃጥላችሁ፣ ሌባ የማይዘርፋችሁ ሕያዋን መጻሕፍት ለእኛ እናንተ ናችሁ። ከዛ ተመልከቱ፣ ወትትአወቅ ወያነብባ ኩሉ ሰብ። ይችን የእኛም መጽሐፍ አለ እናንተን ማለቱ ነው። እናንተን ሁሉ ያውቃችኋል፣ ሁሉ ያነባችኋል። ልብ ብላችሁ ስማ አምላክን። መጽሐፍን የሚያነበው የተማረ ሰው ብቻ ነው። ጥሩ ሥራ የሚሠራን ሰው ሁሉ ግን ያልተማረ ጭምር ያነበዋል። ስለዚህ አለ ወትትአወቅ ለኩሉ። ለምሳሌ ተመልከቱ፣ ሃይማኖተ አበው የሚባል መጽሐፍ አለ። እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁን አውጡ። እሽም አታውቁ፣ አንብባችሁም አታውቁ። ሃይማኖተ አበው የሚባል መጽሐፍ አንብባችሁም አታውቁ። ይሄው ተመልከቱ፣ አያችሁ። እሺ ቅድስት አርሴማን የምታውቋት አውጡ እጃችሁን። ቅድስት አርሴማን የምታውቋት አያችሁ። መጽሐፍን የተማረ ብቻ ነው የሚያውቀው። መጽሐፍን የተማረ ብቻ ነው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት ነው። ስለዚህ ተመልከቱ፣ ለእኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለእኔ ምስክር፣ ለእኔ መጽሐፍ የእናንተ ናችሁ። ስለ ራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደረብህድ። ከዚያ ምንድን ያለ መስላችሁ? ወየአምሩክሙ ከመ መልእክተ ክርስቶስ አንቱም። የተመልከቱ እንተ ተልክንሃ፣ በእኛ የተገለጠችው እኛ ያገለገልናት በእኛ የተገለጥ ነው የክርስቶስ መልእክት እናንተ ናችሁ አለ ቅዱስ ጳውሎስ። ደግሞ በጣም ነው የሚገርመው እኮ ክርስቲያን ይህን ያህል ክብር ያለው ነው። የክርስቶስ መልእክታት እናንተ ናችሁ አለ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። እስኪ አንድ ጥያቄ ልጠይቃችሁ ምእመናን። አሁን እዚህ ቤተ ክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋላችሁ? አላረገውም። አይዟችሁ። ብሰርቅ እንደምታደርጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ትቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም። ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ሕንፃ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅ በመጽሐፈ ሐዊ ላይ እንደተቀመጠልን ወበከመ ይጻሐፍ መጽሐፍ በቀለም ከማሁ ይጻሐፍ ልቡናነ በመንፈስ ቅዱስ ይላል። መጽሐፍ ብራና ተዳምጦ ቀለም ተበጥብጦ ተመልከቱ ይጻፋል። የሰው ልጅ ግን የሚጻፈው በመንፈስ ቅዱስ ጸሐፊነት ነው ይላል። የሰው ልጅ ንጹሕ ሰሌዳ ነው፣ አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመቦዛ አቀበ ቃሌ አነ ወአብን መጻቢሁ ወንገብር ምዕራፈ ውስቴቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የእኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የእኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋቅኩ ነው። ከዚያ በኋላ ፈቃደ ሥጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው። ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው።
ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። በብራናማ ቁርአንም ተጽፏል እኮ። እውነቴን ነው ማምላክን ማለት ነው። ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። ተረትም በብራና አለ እኮ። ምን አለ? ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድን ነው? ትርጉሙ ምንድን ነው? ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሲሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍት፣ የምትኖሩ መጽሐፍት፣ የምትፈውሱ መጽሐፍት፣ ዘላለም ርስት የምትወርሱ መጽሐፍት እናንተ ናችሁ። አሁን እንግዲህ ዛሬ ከእናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ሥራ ስትሰሩ፣ ርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የተአምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ። እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ ክርስቶስ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ፣ ወውእቱ ርእሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ። እርሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል። ተመልከቱ፣ ሕዋሳቶቹ ነን። አይኑ፣ እጁ፣ እግሩ የክርስቶስ እጅና እግር ነን እኛ። የክርስቶስን አካል ወስዳችሁ የዘማዊ አካል ታደርጉትን ይላል ቅዱስ ጳውሎስ። የክርስቶስን አካል በደም የገዛውን አካል ትጨፍሩበት፣ ትዘፍኑበት፣ ትሳደቡበት፣ ታጉረመርሙበት፣ ትጠነቁሉበት፣ ትጨፍሩበት ክርስቶስ በደም የገዛውን አካል ብሎ ይናገራል ቅዱስ ጳውሎስ ማለት ነው። እናንተ እኮ የክርስቶስ ሕዋሳት ናችሁ። ወውእቱ ርእስ ንሕነ አባል ይላል ዮሐንስ አፈወርቅ። እሱ ራሳችን ነው፣ እኛ እግሮቹ ነን ይላል። ተብሎ ሀባሃሎ ርእስ የሃሉ አባል። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ የምትሉ? አይ እግር ከቀደመ ችግር ይመጣል። ምንድነው ከፍ ማለት ያለበት? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የእኛ ራስ ማን ነው? መድኃኔ ዓለም ነው። ራሳችን እሱ ነው። እምከመ ተለዓልኩ አነ እስሕብ ኩሎ ኀቤ። እኔ ከፍ ብዬ እሰቀልና እናንተን እስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አርጎ እኛን ወደ ክብር ሳበን። እኛ የእሱ ሕዋሳት ነን። እሱን እየተከተልን የምንኖር ነን። እግዚአብሔር ሕዋሳታችንን እንድንቀድስ አምላከ ቅዱሳን ይርዳን። ስለዚህ የእኛ አለ ተመልከቱ፣ አንትሙ ወየአምሩክሙ ከመ መልእክተ ክርስቶስ አንትሙ። እናንተ የክርስቶስ መልእክተኞች ብቻ አይደለም መልእክቶች ናችሁ። ሰው እናንተን አይቶ ክርስቶስን ያውቀዋል አለ። አይ ክርስትና እኮ እንዴት ያለ አደራ መሰላችሁ! ሰው እናንተን አይቶ ክርስቶስን ያውቀዋል። በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ? እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን። እኛ ስንሳደባውን በእኛ የሚታየው ማን ነው? ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶቹስ ባለባበሷችሁ፣ ባኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩን? ፈረንጅ ነው የምታሳዩን? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት፣ እሱ የሚገለጥበት፣ ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምእመን በሰላም ኑሮ፣ ሁከት አልባ ኑሮ፣ ሕይወቱን በሙሉ
ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳን። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ ምጸድቁ እንዳይመስላችሁ። ማምላክን እኔ ከልቤ ነው፣ አሽማጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድን። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ከማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ ሕመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም አለ። በዚህ አይደለም የተጻፋችሁት፣ በሱ ሳይሆን ዘእንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል። የእግዚአብሔር የታተማችሁ መጻሕፍት ሆናችኋል ብሎ ይላል ተበርኮ። አኮ በጽሌምን እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው። ይህን ይዞ አዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል። እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ ነው። እኔ ስለ ሕያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅር በሉኝ። ከብፁዕ አባታችን ፊት እንደዚህ ያለ ግዝትም ይመስል ቃል በመናገር ይፍቱኝ ብፁዕ አባታችን። ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደረገ? በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ በእውነቱ። ስለዚህ አይረባም። ይሄ እውነቱ ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህም በመስቀል መመሪያውን ብፁዕ አባታችን አጠፋው ማስተካከለው በኋላ ይሰጡናል። እኔ ግን የመስቀል አደባባይም የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለውም በእውነቱ ማለት ነው። እዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፉ ለመጣ ሰው ያነቃል፣ ደህና ነው አይደለም። ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የእኛም አይደለም ምን ያደርግልናል? ይሄ በእውነቱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት፣ ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባልን ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል። በመንፈሰ ረድኤት አይደለም። እግዚአብሔርን ጥግ ጥጉን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ላይ አንድ ነገር ማስተላለፍ ስለፈለግኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት እኔ እንኳን ቅድስት አርሴማን አንድ መርጌታ በህልሜ አይቼ አላውቅ በእውነቱ። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? እንዲሁ በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድን ነው? ክርስቶስን በዳሪ እንዲህ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በሕልሜ ቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኔዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርጌን? እስቲ ወደ ምስራቅ ይኸው አንድ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ፣ ምስራቂቱን ትክ ብዬ ማየት ካልቻልኩ ፀሐየ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይት ራእይ አላ ከመይት ሃለይ። ተመልከቱ ይዝየሰ ክሱተ ኮነ ምስጢረ ለምን አለ ምንድን ያለው? ለምእመናን ምስጢር ተገለጠ። ግን በአይነ ሥጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል።
እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ፣ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው? ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። መሬት ሲቆፍር በአድዋማ ሲያድር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ አብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለም፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ ዛሬ ቤተሰቦች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድን ነው አለ? ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አኀዊነ። ተመልከቱ፣ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሏል። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መጥታችሁ ሱባኤ ግቡ፣ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ፣ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጹሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተ ክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አድረህ አለ። ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌሁ ውእቱኒ ሄሉ ምስሌ፣ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብልሃል። ባይገባኝም በምሕረትህ በይቅርታ ሥጋህን ደምን ተቀብያለሁ። ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብልሃልና አትለየኝ፣ ከእኔ ጋር እንዳለህ አምናለሁ። ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁም። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። አይን ካልኳችሁ የእኛ መጽሐፍ እናንተ ናችሁ በሉ እስኪ ሁላችሁ። የእኛ መጽሐፍ የማን መልእክት ናችሁ አለ? የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምድር ሲረዳበት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ሥጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን የእኛን እርገት በእርገቱ መስርቶልን አርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ። ተመሰሉ ኪያዬ ተመሰሉ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ። ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ፣ እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችሁ አለ። ያ ማለት ምን ማለት ነው? የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደለም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 የዮሐንስ መጥምቅን ወርሃዊ መታሰቢያ ስናከብር ማንን እያከበርን ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ። ክርስቶስ
በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። በዘመነ ሰማዕታት እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናሰያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀ ጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል ለእኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስህ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱን ደስ ያሰኛል ይላል። ወወልድሰ አብድ ያሐዝናል እሙ፣ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል ይላል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማኅፀናችን ይዘጋ አይስጠን ብለው ጸለዩ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህም እንደሚባለው የማይረባ ልጅ ከሆነ ማኅፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉ? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምረው። ስለዚህ እንዲህ አድርገው ጸለዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማን አሁንም በሊቀ ጳጳሳችን በአቡነ ዮሐንስ ጸሎት ልጅ ላጣችሁ ሁሉ እግዚአብሔር ልጅ ይስጣችሁ፣ ልጅ ይስጣችሁ። እውነቴን ነው የምነግራችሁ። ሊቃነ ጳጳሳት አሁን እኔ እሳቸውን ለማመስገን አይደለም እምለው፣ ምንድነው መሰላችሁ? ሊቃነ ጳጳሳት ሲገኙ ክርስቶስ እንደተገኘ ነው የሚቆጠረው። የክርስቶስ እንደራሴዎች ናቸው። የእነሱን መስቀል መሳለም ከክብር ሁሉ በላይ ነው። በእውነት እውነቴን ነው የምነግራችሁ። ቀድሞ ክርስቲያኖች የትንሣኤ ዝም ብለው በየቤታቸው ዶሮ ለማረድ በግ ለማረድ አልነበረም የሚቸኩሉት። ምን ሊያደርጉ ነበር የሚቸኩሉት? ቀጥታ ትንሣኤ በዓል ሲሆን የክርስቶስ ትንሣኤ ዕለት ወደ ሊቀ ጳጳሱ ግቢ ሂደው አባታችን አስተምረዋቸው ትንሣኤውን ነግረዋቸው ቡራኬ ተቀብለው ነበረ። ልጅም ሲወለድ መጀመሪያ ተይዞ የሚከድበው ወደ ሊቀ ጳጳሱ ነው። እሸትም መጀመሪያ እንደደረሰ ከአዝመራው መጀመሪያ የሚወሰድ ወደ ሊቀ ጳጳሱ ነው። ስለዚህ ተመልከቱ፣ የክርስቶስ እንደራሴዎች ናቸው። ስለዚህ ከዚህ የተነሳ በሊቀ ጳጳሱ በልድዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካን ለሆን ሁሉ በአባቶቻችን ጸሎት ምግባር እንድናፈራ አምላከ ቅዱሳን ይርዳን። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት።
እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረግ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በያገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የእሷ መልክ ተገኘ። በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሡ ለእኔ ፈልጉልኝ ነው ያለ። ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው እሺ ትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከእሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል። በጣዕመ ዓለም ትሳብልኝ እንደሆነ እኔም እንዲህ እያደረግኩ እየበላው እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጎ አለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እናንተ ኀፍረት የጎደላችሁ ሴቶች ካጠገቤ አትርቁም አለቻቸው። የዚህ ዓለም መብል ተላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ እዚያ በኋላ አስሮ ከሰማይታቱ ጋር ይዘዋት ሄዱ። እናቷም ሰማይት ልትወል ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም። የዓይን ማረፊያ አንቺን ቢሰጠን ደግሞ ጥለሽን ትሄጅ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለቻት። አይ መጽሐፍ ይሄ ይሰነ ናድሉ ለእግዚአብሔር የምናድሎ ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሁኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና አንድ ሰዓት ከአንቺ ጋር ቁሜ ላወራሁበት እንኳን እግዚአብሔር ይቅር ይበለኝ አለች። እናቷን መናቋ አይደለም ለክርስቶስ ፍቅር ከመሳሳቷ የተነሳ ነው። አባ ባውሚን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መታ እባክህ ልሂህ አለችው። ናፍቀኛል ልሂህ አለችው። አልወጣም። ኧረ እባክህ እንግዲያማ የጠባሃቸውን ጡቶችን እቆርጣቸዋለሁ እኔ እኮ እናትህ ነኝ አለችው። አይ እናቴ በምድር ከተገናኘን በሰማይ አንገናኝም፣ በምድር ካላየሽኝ ግን በሰማይ ታይኛለሽ አላት። አይ በሰማይ የምንገናኝ ከሆነ ተወበል እንግዲያ ብላ ጥላው ሄደ ይችላል በእውነቱ ማለት። ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት፣ ይበልጥ እንዲገናኙ። ክርስቶስን ተመልከቱ። ወዘሰ አውሰበ ይሄሊ በዛ ያሰምራ ለብሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው አንዱ የአገልግሎት ስለሆነ ጌታችንም ይህ ለተቻለው ነው። ራሳቸውን ጃንደረባ አድርጎ መኖር ለተቻለ ነው ብሎ በወንጌል የጠቀሰው ሕይወት ነው ምናኔ። ከዚህ በኋላ ሄደች። ከድርጣድስ ከሚባለው መስፍን ደረሰች። ንጉሥ ነው፣ እሱም የሀገር ንጉሥ ነው። ዋናው ንጉሥ ግን ዲዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ። አረ እንዴት ያለች ንግሥት አምጥተንልሃል፣ እነዚህ 27ቱ ደግሞ ክርስቶስን አንክድም ያሉ ናቸው አሉ። እነሱን እስር ቤት አስገቡ። እሷን ቶሎ ይዛችሁ ነው አለ። አያት። አይ ይችንስ መልካም ሴት አምጥታችኋል፣ ይቺ ለእኔ የምትገባ ናት። በሉ ጥሩ ልብስ አልብሷት፣ ጥሩ ምግብ ስጧት አለ። ከዚያ በኋላ አንቺ ለብቻሽ ተቀመጭ አላት። አንተ ሰነፍ፣ ዓይንህ የታወረ ልብ እያለ የማታስብ ዓይን እያለ የማታይ ጆሮ እያለ የማትሰማ ከክርስቶስ ሙሽሮች ነጥለህ እኔን የማታስረኝ ለምንድን ነው? ይውላችሁ እኔ በሆን እምለው ይውላችሁ አላልኳችሁ? እኔ በሆን እምለው ምንድን ነበረ? አይ ለምን ታስረኛለህ ነበር። ቅድስት አርሴማ ግን ምንድን ነው ያለችው? ለምንድን ነው የማታስረኝ አለችው። ከክብር ለምን ትለየኛለህ? እሰረኝ አለችው። ከዚህ በኋላ እየተለመነች እነዚያም አንክድም ሲሉ እሷም አንክድም ሲጠየቁ መከራ ሲጸናባቸው የሚደረገው ሲጠፋ እነሱን ስንገላቸው በእነሱ በሚደርሰው መከራ ቅድስት አርሴማ ፈርታ ትክዳለች ተብሎ አውሬዎችን በሙሉ ሰብስበው ወደ እነዚያ ሰማዕታት ላኩባቸው።
ሲልኩባቸው ዘዋብከነ ከመንኪር ከይሲ ወአቃርብ ተወዲበ ኩሉ ኃይለ ጸላኢ ጊንጡንም እባቡንም ዘንዶውንም እንድንረግጥ ስልጣን የሰጠህን ላይለ ከይሲ ወተኩላ ትጽያን ተመልከቱ ወትከይድ አንበሳ ወከይሲ ያለውን የቅዱስ ዳዊትን መዝሙር በእግዚአብሔር የሚያምን ሰው ዘንዶውን ጊንጡን ይረግጣል እያሉ ክርስቶስን እባቡን ጊንጡን እንድትረግጡ ስልጣን ሰጥቻችኋለሁ ብሏል። ይህንን እየዘመሩ ሲሄዱ አውሬዎቹ በጠቅላላ እየመጡ አንዱ ግግራቸውን ይልሳል፣ አንዱ ሰውነታቸውን እጅ ይነሳል፣ አንዱ እንደ አንበሳ እየሰለለ ያመሰግናቸው ነበር ይላል። በአራዊት ላይ ስልጣንን የሰጠ ሃይማኖትን የገለጠ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲህ አድርገው በዚህ እያሰቃዩ አውሬውን ሲልፉ ይልቁንም አውሬዎቹ ወጡና ከወታደሩ 3ቱን ሰባብረው ጣሉት። ከዚያ በኋላ ኧረ ይሄ ነገር አጉል ነው፣ እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ ሌሎቹም ተከተሉ ይላል። ሃይማኖትን አፈሩ፣ በደማቸው ክርስቲያን አበቀሉ። ዮሐንስ አፈወርቅ የክርስቲያን ደም ዘር ነው የሚለው ለዚህ ነው። የክርስቲያን ደም ዘር ነው፣ ክርስቲያን ሲሞት ሌላ ክርስቲያን ያበቅላል ይላል። ሌላ ክርስቲያን በደሙ ይበቅላል። ስለዚህ እንዲህ እያደረጉ ሲኖሩ ከዚህ በኋላ ደግሞ አሁንም ቅድስት አርሴማን አስገብቶ ይጠይቃታል። እኔ እኮ በቤተ መንግሥት ነግሰሽ እንድትኖሪ ነው። የአንተ መንግሥት እንደ ትቢያ ይመስለኛል። እኔ በሰማይ መንግሥት በክርስቶስ መንገስ ነው የምፈልገው። የምድር ሹመት አልፈልግም። አንተ ውሻና እሪያ ትለዋለች። ውሻ ትኛለሽ እንዴ ሲላል፣ እንዲያውም ከውሻ ትብሳለህ። ውሻ እንጀራ የጣለለትን ያውቃል፣ አንተ ግን የፈጠረህን አታውቅም። አንተ ከውሻ ትብሳለህ እያለች ትናገረው ነበረ። ይህንን ሲያደርጉባቸው ከዚህ በኋላ በሉ እሳት አንድዱ ተባለ። እሳት ነደደ። አሁን እንግዲህ እናንተ እኔና እናንተ ራሴን ፈለጠኝ ሆዴን ቆረጠኝ ብለን ዳዊት የምናቆም ሰዎች ነን። ሰማዕታት ግን ክርስትናን የኖሩት በእሳት መካከል እየገቡ ነው። ክርስትና ቀልድ አይደለም በእውነቱ ማለት ነው። የምቾት ክርስቶስ ሙቶ የሰራትን ክርስትና ተኝተን አንዛትም፣ ተግተን ነው ምን ይዛት። ከዚህ በኋላ እሳቱ ነደደ። እሳቱ በሙሉ ነዶ ከርቀት ይሰማ ነበረ። በሙሉ እሳቱን የሚያቀጣጥል ዲን በሙሉ ተጨምሮበታል። የሀገር እንጨት በሙሉ ተጨምሮ ከፍ ብሎ ነደደ። ከዚያ በኋላ ከዚህ እሳት አትግቡ እንግባ፣ ሰማዕታት ከገቡበት እንገባለን እያለች ቅድስት አርሴማ ትሰብካቸው ነበረ፣ ታጽናናቸዋለን ነበር 27ቱን ሰማዕታት በሙሉ። እንዲህ ሲደረግ ከእሳቱ መጀመሪያ ማን ይግባ ነው። እንዳፍ አይቀና ጎዳና ይላል የሀገራችን ገበሬ አይደል? እንዳፍ አይቀና ጎዳና። ጎዳናን በወሬ ሲያወሩት ቀላል ነው፣ ሲሄዱት ነው ከባድ። የ2 ሰዓት መንገድ እንደሄዱ መድከም ይመጣል። ክርስትና ሰማዕትነት ነው ሲሉት ቀላል ነው፣ ሰማዕትነት ሲመጣ ነው የሚቸግረው። ከእሳቱ ፊት ማን ይግባ? ከዚያ በኋላ እሳቱ ነደደ። ቅድስት አርሴማ ቀደመችና እየበረራቸው ገባች። ከዚህ እሳት ልትገቢ ነው? ኧረ ተይ ግድ የለሽም፣ ይሄን የመሰለ መልክሽን አታበላሹ፣ ለእኔ ሚስት ሁኝ አላት ንጉሡ። እሳቱ ገብተሽ እንዳረባት ሆኝ ምን ተይሬሰዮ እሳት ለወርቅ ዘይንበላ ያጸርዮ፣ እሳት ወርቅን ያጠረዋል እንጂ ምን ያደረገዋል አንተ ሰነፍ አለችው። ስለዚህ ከእሳቱ ብገባ ጌታዬ ኢየሱስ ክርስቶስ ከሁሉ ያድነኛል። እመኒ ሆርኩ ውስተ ጽላሎተ ሞት እየፈራሁ ለእኩ ይስማ አንተ ምስሌ። ስለዚህ ወደ ጨለማው እንኳን በሄድ ወደ ሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ያበር ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ። እግዚአብሔር የሕይወቴ መታመኛዬ ነው፣ እግዚአብሔር ብርሃኔ ነው፣ ምን ያስደነግጠኛል? እመኒ ጸባኒ ታይን እየፈራሃኒ ልቤ። የአገር ሰው በሙሉ ከቦ እኔን ቢያስጨንቀኝ ልቤ አይደነግጥብኝም እያለች እየዘመረች ከእሳቱ ገባች። 27ቱም ተከታትለው ገቡ፣ ቀሳውስቱም ዲያቆናቱም ገቡ። ሲገቡ እሳቱ እንደ ውሃ ቀዘቀዘላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እሳቱን አጠፋላቸው። አያችሁ መጽሐፍን አንትሙ ይኸው ሰማዕታት ክርስቶስ ሁሉን ቻይ መሆኑን በሰማዕታት ሕይወት ተገለጠ። ሰማዕታት የክርስቶስ መታወቂያዎች ናቸው የሚባለው ለሱ ነው። ልጅ ይባላል። ምን አሉ አባቶቻችን ይላሉ፣ ልጅ የእናት አባቱን ለብስ በማዛው ያውቀዋል። ይሄ የማማ ኩታ ነው፣ ይሄ የአባባ ኩታ ነው ብሎ ያውቀዋል። እኛም የክርስቶስ ልብሶች በመሆናችን በእኛ ሌሎች ክርስቶስን ያውቁታል። ከዚህ በኋላ ክርስቶስን ከሃሊነቱን እሳት አብርደው ገለጡ። ሌላም ቅጣት መጣ። ከዚህ የባሰ ደግሞ ምን በጦማቸውን ከባዶ ቤት ውስጥ ለ7 ቀን ያለ እህል ያለ ውሃ ዘጓቸው። ዛሬ እንዲህ ተሰብስበን የምናከብራት እንደዚያ ነው። ሩጣ የቀደመች ስለሆነች ነው በእውነቱ። እዚያ ውስጥ አንድ ዲያቆን ነበረ። ረሃብ ክፉ ነው ጎበዝ፣ እንደው ዝም ብሎ መፎከር አይረባም። ወደ ፈተና አታግባኝ ነው የሚባለው። ረሃብ ክፉ ነው።
ሰው እኮ ይውላችሁ ሰው ያለ ምግብ ስንት ቀን የሚቆየው? አቤት የሳይንሳችሁን ነው። ስንት ቀን ነው? 7 ቀን። ሌላ ግን የባሰ ነገር ልንገራችሁ፣ የእግዚአብሔርን ውለታ እንድታውቁ ነው። ሳይንስ እንደሚለው ሰው ከ3 ቀን በላይ እንቅልፍ ቢያጣ ያብዳል ይላል። ይገርማል እኮ መምለክ። ይሄን አውቃችሁ ታውቃላችሁ? በእንቅልፍ አሁን እግዚአብሔርን አመስግኖትም ያውቃል። እግዚአብሔር 3 ቀን እንቅልፍ ቢነሳን አይምሯችን እንደምናጣ ታውቃላችሁ? እናውቃለን። ስለዚህ ተመልከቱ። እንዲያውም ዮሐንስ አፈወርቅ የሚለው በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም ይላል። አሁን ለሰው እናቱ ብትሞትበት ጠላ ብንሰጠው አይጠጣልንም። እናቴ 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 ነው የሚለው። ልብስ ገዝተን ብናመጣለት አይጽናናም። ሲተኛ ግን እናቱን ይረሳታል። አያችሁ፣ ትክክለኛው ማጽናኛው እንቅልፍ ነው አለ። በእውነቱ ማለት ነው። ግን እንደዚያ ስላልኳችሁ 24 ሰዓት ተኙ አላልኩም። መጸለይ ይገባል። ሌሊቱም ሙሉ ተኝቶ የሚያድር ሰው ፈጣሪ የለብኝም ማለቱ ነው ይላሉ ሰለስቱ ምዕት። ሌሊቱም ሙሉ እንደው ተኝቶ የሚያድር ለዚህ ሌሊት ፈጣሪ የለውም ማለት ነው። ለዚህ ሌሊት አስተዳዳሪ የለውም፣ ጌታ የለበትም፣ እንደፈለገ ይልሁን ማለት ነው። ቀኑን አለመጸለይ ለዚህ ቀን ፈጣሪ የለውም ብሎ እንደ መካድ ነው። ሌሊት ተግቶ ቢያንስ 1 ሰዓት 30 ደቂቃ ብትሆን የአቅምን ተነስቶ እግዚአብሔርን አመስግኖ ከደከመ ዙሮ መተኛት ይገባል። ይህን ማወቅ ስለሚገባ ነው 7 ቀን ራባቸው። ሲርባቸው ተመልከቱ። አንዱ ዲያቆን እኔ ቸገረኝ፣ ምግብ ከታጣ አጉል ነዋል። እኔ እንዴት አርግ ነው የምትሉኝ አለ። ሊክድም ይችላል። አይጣል እኮ ነው፣ አይድረስ ነው የሚባለው ማምላክን ማለት ነው። ከዚያ በኋላ ምን አደረገ? ቆዩ እስቲ ለቅድስት አርሴማ እንንገራት። ነገሯት። ከዚያ በኋላ እሷ ወደ እግዚአብሔር አመለከተች። አቤቱ ሥጋህን ቆርሰ ደምህን አፍስህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን፣ የሚሆንን ነገር ስጠን፣ የዕለት እንጀራችን ስጠን፣ ያ ፈቃድህ ካልሆነ ደግሞ ያለ ምግብ አበርታን ብላ ጸለየች። ስትጸልይ በ7ኛው ቀን ጻዕዳ ህብስት በመላእክት እጅ ወረደላቸው። በእውነቱ ማለት ነው ጻዕዳ ነጭ ህብስት ከላይ ቅድስት አርሴማ አወረደች። ሁላችሁንም ራብ በጸሎቷ ታስወግድላችሁ። ስለዚህ ከዚህ በኋላ ራባችን ክርስቶስ ነው፣ ሥጋውና ደሙን መቀበል ነው። ያንን እንድንቀበል በጸሎቷ ተጠብቀን ከዚህ በኋላ ተመልከቱ አወረድላቸው። ሲወርድ ምን ታደርጋላችሁ? አሁን 7 ቀን ጦማችሁን ሰንብታችሁ እንጀራ ከች ቢልም ታደርጋላችሁ። የምናደርገውን እናውቀዋለን። ግን እነሱ ምን አሉ? ኧረ ይህንን የመሰለ ህብስትስ ሳንቀድስ አንበላውም አሉ። ቅዳሴ ነው መጀመሪያ የምንቀድስበት እንጂ ይህንማ መብላት አይገባም ብለው መጀመሪያ ቅዳሴ ቀደሱ። ያንን ሥጋው ደሙ ተቀብለው የተረፈውን ተመልከቱ፣ ከመስዋዕት የቀረውን ማለት ነው። መስዋዕት አለ፣ መስዋዕት አቅርበው ቅዳሴ ቀድሰው በዚህ ህብስት ሥጋው ደሙን ተቀበሉና የተረፈውን ተመገቡ። መጀመሪያ ለነፍስ ነው የሚታሰብ፣ ቀጥሎ ለሥጋ ነው። 7 ቀን ጦሙን ሰንብቶ አሁን ሰው ማስቀደስ ያምረዋል? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኛ አሁን እንግዲህ ዛሬ ስላስቀድስ ነገ መተኛት እኮ ነው የኛ ነገር ማለት። እነሱ ግን 7 ቀን ተርበው ያስቀድሳሉ። ቅዳሴ ቀላል እንዳይመስላችሁ። ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት፣ ሥጋው ደሙ የሚለውጥበት፣ ራሱ ሥጋ ሆኖ የሚፈተትበት፣ ህብስቱን የሚፈተትበት፣ ወይን ሆኖ ተቀርቶ የሚሰጥበት፣ እሱ እንጀራ ሆነን የምንመገበው፣ መጠጡን የምንጠጣበት ሰዓት ስለሆነ የአምልኳችን ዘውድና አክሊል ፍጻሜ ምንድን ነው? ቅዳሴ ነው። ሰው ቢማር ለቅዳሴ ነው። ሰው መጽሐፍ ቢተረጉም ለቅዳሴ ነው። ሰው ቅኔ ቢማር ለቅዳሴ ነው። ክብሪት ይሊል ነው። ሰው አቋቋም ቢማር ለቅዳሴ ነው። ሰው ዝማሬ ቢማር ለቅዳሴ፣ ሰው ድጓ ቢማር ለቅዳሴ ነው። ሥጋው ደሙን መቀበል አያችሁ። ማታ ሰዓታት ተቆመ፣ ማይሌት ተቆመ፣ ስብከትም ተሰበከ። ኋላ ምን ይሆን? ቅዳሴ ተቀደሰ። ክርስቶስን ሥጋውና ደሙን መቀበል። ስለዚህ ተምን ያን አስቀድሰው ተመገቡ። እኛም አስቀድሰን የሕይወት እንጀራ ክርስቶስን ለመመገብ ያብቃን። ጀዋላ ያንን ተመገቡ። ረሃቡን በዚህ ያሸነፉት። ብርሃኑ ቦግ 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 እያለ እስቲ ከእስር ቤት አውጧቸው ደግሞ እነዚያን ክፎች ተብሎ አወጧቸው፣ ወሰዶት። ፊታቸው እንደ ፀሐይ ያበራል። እንደ ፀሐይ ሲያበራ የእስር ቤት ጠባቂውን አንተ ምን ስታበላቸው አድረህ ነው አለ። ኧረ እኔ ምንም አላበላኋቸው። እንግዲያ ምንድን ነው? አይ እኔ አላውቅም። የተመገቡት ነገር ይኖራቸዋል፣ አብልታቸዋል። አይ እንግዲህ ንገረን ካላችሁማ ብርሃን ሌቱን ሙሉ ከቦት ነው ያደረ። እዚያ ውስጥ አምላካቸው መግቧቸዋል ማለት ነው። የብርሃን አክሊል ሲወርድላቸው አይቻለሁ፣ እንዲያውም ትቼዋለሁ፣ በእነሱ አምላክ አምኛለሁ አለ ደግሞ እሱ ራሱ። ስለዚህ ተመልከቱ፣ ረሃብ አያችሁ፣ ተመልከቱ። በአንድ ችግር ሌላ ችግር ይፈታል። በአንድ ችግር ምክንያት ሌላ ችግር
ለረሃባቸው እንጀራ ሲወርድላቸው ደግሞ የእስር ቤት ጠባቂው ደግሞ አመነ። መከራ ለበጎ ነው ለክርስቲያን የሚባለው ስለዚህ ነው። ከዚህ በኋላ ደግሞ ሌላ መከራ መጡባቸው። 300 ጊዜ በዱላ ገርፈዋቸዋል። 300 ጊዜ በዱላ ገረፏቸው። ቅድስት አርሴማንም በጥፊ ፊቷን በሙሉ ደብድበው ከእግር እስከ ራሷ ብር ድረስ ደም እስከሚወርድ ድረስ ገርፈዋታል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። መጨረሻ ላይ ቀስት አመጡና በቀስት ደግሞ ወጓቸው። ደግሞ በቀስት ሲወጓቸው ግን መላእክት ቀስቱን እየተቀበሉ ወደ ወታደሮቹ ይመልሱት ነበረ። ከዚያ በኋላ እነሱ በፍጹም ሰላም አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። እንዲህ ሲሉ ከቆዩ በኋላ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ምን ይደረግ እንደው እናንተ ብሎ እስቲ ጠንቋይ እንፈልግ ተባለ። እችን አርሴማ የምትባል ምን እናድርግ ተብሎ ጠንቋይ እንጥራ ተባለ። ጠንቋዮች በሙሉ አንዱ የቅድስት አርሴማን መጽሐፍ ይጽፍና ስም ይጽፍና በእሳት ያቃጥለዋል። አንዱ ደግሞ ይህንን አፈር ቆንጥራችሁ በዚህ ደግሜበታለሁ ወስዳችሁ ዱካዋ ላይ ጣሉት ይላል። አንዱ ጨርቋን እንዲህ አድርጋችሁ ቋጥሩት ይላል። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔ ዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንዲሁም እውነቴን እነግራችሁ በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ። እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። እዚያ ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድረጋት ይችን ሰው? አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል፣ ሁለት ነው የሚሰነጥቋት ተባለ። ገባች። አንተ እንውዘ ልብ እንጨት እኮ ነው ይሄ። አይን እያለ አንተ ራስህ የጠረብከው እኮ ነው። አይን እያለው የማያይ፣ ጆሮ እያለው የማይሰማ፣ አፍንጫ እያለው የማይሸት፣ ለዚህ ነው የምትሰግድ? ውሰደኛል። ከዚያ ሰደዳት። እዚያ ሲሰዱ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ። ግምጃውን ተሸፍኖ እለሰ ይሰመዩ መምህራነ ወያምሩ መጻሕፍተ ቅዱሳተ ኢፉድፉዳን እምንቱ እምዳጎኖሙ ለሰብአ ዛጦን ለአባ ጊዮርጊስ ጋስጫ። ይህን ለሊቃውንቱ ነግሬያቸዋለሁ። ለእናንተ ምን ያደርግላችኋል? ሰምተውኛል። ከነደዳችሁ ግዕዝ መማር ነው አልን። ማምላክን አልነገራቸውም ይሄን። ስለዚህ እዚያ ታጅሮ ተከናንቦ ተሸፋፍኖ እዚያ ይውላል። እዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲሆን ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ስለዚህ ተመልከቱ፣ ግማሹም ሰጠመ፣ ግማሹም አፈር በላው። ቆይ ከዚያ በኋላ ንጉሡ ቢጨንቀው በማታለል ልሞክር ብሎ ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ። ምንም አድርጎ አላለችም እኮ እሷ አድርጉ ብላ ሳይሆን እነሱ ናቸው ንጉሡን ካላገባሽ ምን አድርግ፣ በጌታ በኢየሱስ ክርስቶስ ስም እመን አለችው። ያንን አይሁድ ሰቅለው የገደሉትን ሎቱ ስብሐት ለሱ ምስጋና ይግባው፣ ያንን ወንበዴውን ነው ወይስ ደግሞ ጳውሎስ ጴጥሮስ የምታያቸውስ እነዚያን ሰውን በጥንቆላ ሲያሰስቱ የነበራቸው ነው? ሄድ አለችና ምራቋን ፂቅ አረገችና ሂዳ በጥፊ ንጉሡን በእውነቱ አንዳንዶቹን ውቀሷቸው፣ አንዳንዶቹን ገስጿቸው ብሏል ቅዱስ ጳውሎስ። ሄደችና እዚያ በኋላ በጥፊ አለችው። አያችሁ፣ እሷን ሲያሰቃያት አልመታችውም። ክርስቶስ ሲነሳ ነው የተነሳችው። ክርስቶስን ሲሰድብባት ግን ሄደችና በጥፊ አለችው። ኧረ ተይ አርሴማ ተይ፣ በጥፊ አትምችኝ። እኔ እስካሁን ታገዝኩሽ። ምን አርጌሽ ነው ሁሉ የምታሰቃይ? አንተ እንውዘ ልብ። እኔ አላልኩም። እኔ እኮ ያልኩሽ ሌላ አይደለም። ከቤተ መንግሥት ገብተሽ ለእኔ አንድ ፍሬ ልጅ ስጪ ነው ያልኩሽ አላት። 5 ምክር መከረችው።
የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። የሁላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባሕር አትዋኝ አለችው። 5 ምክር። ይሄ በጣም 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 ይሄም ብቻ ብንማማረው አውሎ ያሳድረን ነበር ማምላክን። እነዚህ 5 ችግሮች አሉብህ። ስለዚህ የማታሸንፈውን ኢትኩኑ ከመ ዘይጻባ ምስለ እግዚአብሔር ያለው ነው። በእውነቱ ገማልያል ለአይሁድ የመከራቸው ነው። ከእግዚአብሔር ጋር እንደሚጣላ አትሁኑ። ከቅዱሳን ጋር ስትጣሉ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው አለ። የሐዋርያት ሥራ ምዕራፍ 5 ላይ ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር ነው የሚጣላው። ስለዚህ የማትጨርሰውን አትጀምር አለችው። ይህንን እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷ እንድትፈራ ሌሎችን መጀመሪያ ገደሏቸዋል። 27ቱን በአንድ ቀን ሁሉንም ገደሏቸው፣ በሰይፍ እያሉ ማለት ነው። በሰይፍ እያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለ1 ሰዓት ይቆይ ነበር፣ የክርስቶስ ምስክር መሆኑን ለማሳየት። ያንን ትቀበልና እሷ ከአንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበር። ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ መሰከሩ። አዎ የክርስቲያን ደም ዘር ነው ያልኳችሁ ስለዚህ ነው። የክርስቲያን ደም ዘር ነው። ወታደሮቹ በጥቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ። ከዚህ በኋላ እንግዲህ ምን ይደረግ ተባለ። ይችን ሰው ምን እናርጋት? የባስ ጸለያ እንዳታጠፋ እንፈራለን አሉ። እንዲያውም እንተርክልህ አሉና ንጉሥ መሳፍንቱ ቁጭ አሉና ቀድሞም ጊዮርጊስ የሚባል ሰው ተነስቶ እንደኛ ያሉ ነገሥታትን 70 ነገሥታትን አጥፍቷል። ደግሞ ይች እንዳታጠፋን በጊዜ እናጥፋት አሉ። ይሄ ምን ይላል? ጊዮርጊስ የምትለው ደግሞ እሱ ምንድን ነው አለው። እንግዲያስ እንዲያውም እኔውም አምነዋለሁ ደግሞ እንዲያውም አሉና ደግሞ ተመልከቱ፣ ከወታደሮቹ አሁንም ከፍሌዎቹ በቅዱስ ጊዮርጊስ ስም አመኑ። ገና በታሪኩ ሲጠቀስ ነው። መጨረሻ ላይ ቅድስት አርሴማን የምናደርጋት ሲባል ወደ ወስዳችሁ አንገቷን በሰይፍ ብላችሁ ግደሏታል። ሩጫዋን ስትጨርስ ነው። ይህን ሁሉ መከራ ታግሳ የክርስቶስ ታምር ምልክት ሁና የክርስቶስ መስታወት ሁና ታምራትን አድርጋ የአምላኳን ካህሊነት አሳይታ ሞትን እንደማትፈራ ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀትሎታ ወባይቱ ፍርህዎሰ ለዘይክ ተመልከቱ እምድኅረ ቀተለ ሥጋሂ ተመልከቱ ይክል አይጉሎ ነፍሰሂ ወሥጋሂ ህውረ በውስተ ገሃነም ብሎ የተናገረውን ሥጋችሁን የሚገሉትን አትፍሩ፣ ነፍስንም ሥጋንም አንድ አድርጎ በገሃነም የሚቀጣውን ፍሩ ያለውን የክርስቶስን ወንጌል ተሸክማ መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትም ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ ምቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንዲጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ልሄድ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ ልለምነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያዬን ለሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ኢየሱስ ክርስቶስ ደግሞ ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን በቅዱሳን ላይ ዘላለም የሚያበራ ዘዘልፈ ነው። በሕይወተ ሥጋ ሳሉ ብቻ አይደለም፣ ከሞቱ በኋላም ባፈራቸው በልብሳቸው በመቃብራቸው ያበራል። ስለዚህ እንደዚያ ስለሆነ ለእሷም ቃል ኪዳንን ይሰጣት ዘንድ አያችሁ፣ ጌታ አንድ ነገር ተናግሮ ነበረ። ምን ብሎ? ቅዱስ ጴጥሮስ ጌታ ሆይ ሁሉን ትተን ተከትለናል፣ ምን ስትሰጠናለህ? እናት አባት 100 እጥፍ። እስኪ 100 እጥፍ በሉ። ኧረ በሉ እንደገና በሉ። የቅድስት አርሴማ እናቷ ስንት ናት? አያችሁ፣ ይኸው እዚህ ሁሉ ያሉት ሴቶች እህቶቻችን እናቶች ይኸው 100 እጥፍ እናት ሰጣት ማለት ነው። ይሄ ሁሉ ቅድስት አርሴማ ለዚህ ቅድስት አርሴማ ዘመዷን አንድ እናት ትታ 100 እህቶች አገኘች፣ 100 እናቶች አገኘች። አንድ አባቷን ጥላ መንና ይሄ ሁሉ ወንድሟ ነው፣ ይሄ ሁሉ አባቷ ነው፣ ይሄ ሁሉ አክስት አጎቷ ነው። ክርስትና ንግድ ነው የሚባለው ስለዚህ ነው 100 እጥፍ። ስለዚህ የቅድስት አርሴማ ትርፏ ምንድን ነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አድርጋ ማስረከቧ ነው።
ክርስቶስ እኛን ነው ለሰማዕታት የሸለማቸው ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት እመግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እርሰላለሁ ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኔዓለም ኢየሱስ ክርስቶስ። አያችሁ ይሁላችሁ እንዲህ ያለ ተመልከቱ። አባቶቻችን ይላሉ መሰላችሁ፣ ስሙ ቆይ እንዲህ አለ የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል። በሉ እስቲ ሁላችሁ። አሁን የፖለቲካ መፈክር ቢሆን ትሉት ነበር በደንብ። የኃጢአት ስልቱ እንደበዛ የጽድቅም ምኑ በዝቷል? ስልቱ አያችሁ፣ መግቢያ በዛ ማለት መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። አያችሁ መግቢያ ያበዛልን መድኃኔዓለም የተመሰገነ ይሁን። መግቢያችን ብዙ ነው። ተስፋ አትቁረጡ። እነዚህ ሁሉ ቅዱሳን ክርስቶስ የከፈተልን ወደ እሱ የሚያደርሱን እሱ የከፈታቸው በሮች ናቸው። እሱ ያፈለቃቸው ምንጮች ናቸው። ከትክክለኛው የሕይወት ውሃ ከሱ የሚያደርሱ ምንጮች ናቸው። እነዚህን ያፈለቀልን መድኃኔዓለም ክብር ምስጋና ይግባው። በመጨረሻ አንገቷን ሊቆርጡት ሲሉ ምን አደረጉ መሰላችሁ? አንገቷን ሊቆርጡት ሲሉ በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፏት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። ይህ ራሱ ፍቅረ ቢጽ ነው። ልብሷን ይህንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሳ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ከአንቺ መቅረብ አልሆነልንም አለ። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች፣ ጸሎትን ገንዘብ ያደረገች ንጽሕት ተመልከቱ። ከመነኮሳት ጋር ድንግል፣ ከሰማዕታት ጋር ትዕግስተኛ፣ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋሃደች። እንኳን ደስ ያላችሁ። በኋላሳ ወለነሰ መጽሐፍን አንትሙ ጨረስኮ እዚሁ ላይ እናንተ የእኛ መጽሐፍ ናችሁ በሉ። የእኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ በሉ። የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት። ክርስቶስ ከሞተ በኋላም በትንሣኤው ታምራትን እንደገለጠ እሷም ከሞተች በኋላ ታምራትን አድርጋለች። ከታምራቱ አንዱ ሲያሰቃያት የነበረው ንጉሥ አርሴማ ሞተች ሲሉት ልቡ እንውዝ ሆነ። እንውዝ ማለት ልበቢስ ሆነ ማለት። እንጀራ ብልተውት እራት በልቻለሁ ትናንት ይላል። ደግሞ ምን ይላል? አንድ ቀንስ
ጭራሽ ወደ አየር አውጡና ልዝናና አለ። ወደዚህ ሰቀሉኝና አብዶ ነበረ። ኋላ ደግሞ ወስዶ እስቲ ወደ ጫካ እንውሰደው እንዲ አይምሮ ቢመለስ ብለው ወደ አሳማው መንደር ወሰዱት። በዚያው ምን ይሆናል? ሪያ ሆነ፣ አሳማ ሆነ። ደግሞ በዚያው ማለት ጅራት አውጥቶ ቀንድ አውጥቶ እንደዚያ ሆኖ አውሬ ሆነ። አውሬ ሆኖ ሲኖር ቅድስት አርሴማ ይነግረዋለች፣ አንተ እንውዝ ልበቢዝ፣ እኔ ሳለሁ ብትመለስ ጥሩ ነበር፣ የኋላ ግን አንተ መመለስ አይቀርም አለችው። ነግረዋለች፣ ትመለሳለህ በቅዱስ። የሚገርማችሁ በቅድስት አርሴማ ልደት ጊዜ ጉድጓድ ውስጥ ተጥሎ ከቅድስት አርሴማ ልደት በኋላ ይቅርታ፣ ጉድጓድ ውስጥ ተጥሎ የሚኖር ቅዱስ ጎርጎርዮስ ዘአርማንያ የአርማንያው ሊቀ ጳጳስ ታላቁ ሊቅ የቅዱስ ጎርጎርዮስ ነበረ። ንጉሡ ለክርስቶስ ሲመሰክር ጠልቶት ጉድጓድ ውስጥ ጥሎት ነበረ። ከጉድጓድ ውስጥ ሲጥለው አንዲት ሴት አይታ ነበረና በገመድ እንጀራ እያቀበለችው 15 ዓመት ከጉድጓድ ውስጥ ኖሯል። ከዚያ በኋላ ቅድስት አርሴማን ካሰቃየ በኋላ ይሄ ንጉሥ ልበቢስ ሆነ። ለእህቱ እግዚአብሔር ራእይ ገለጠላት። ወንድምሽ ጎርጎርዮስን ካላወጣ አይድንም ማለት። ያን ሰው ረስቶት ነበረ። እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ከጉድጓድ ከተጣለበት አወጣው። ከዚያ በኋላ እሱ ወጥቶ ምን አደረገ መሰላችሁ? ቅዱስ ጎርጎርዮስ በፈረስ ሆኖ ድርጣድስ ሰታች ሆኖ ከዚያ በኋላ በጌታዬ በኢየሱስ ክርስቶስ ታምናለህ አለው። ሪያውን አዎ ብሎ አንገቱን ነቀነቀ፣ መለሰለት። እንዳይኮራ ግን ሰኮናውን የሪ አደረገው። እንዳይኮራ ነው። አንተ አሳማ ነበርክ እኮ እንዲሉት ሲኮራ እታቸው እግሩ ላይ ሰኮናውን ያሳማ አድርጎ ሰው አደረገው። ቅድስት አርሴማ ጸልያ ተጋድላ ነበርና ያሰቃያትን ንጉሥም መልሳ በጸሎቷ ለክርስትና አብቅተዋለች። እዚህ በኋላ እሱም ለክርስቲያን በቅቶ የሰማዕታትን አጽም አሰርቶ የቅድስት አርሴማን መቅደስ ሰርቶ ታኅሳስ 6 ቀን ባሰቃያት ንጉሥ እጅ የታነጸችው ቤተ ክርስቲያን በቅዳሴ ቤቷ ተከብሯል። ስለዚህ መዊቶ ሀጥ ይኮንን ረሲአነ ያለው የሰሎሞን ትንቢት ተፈጸመ። ጻድቅ ነው፣ ይቅርታ ጻድቅ ሙቶ ዝንጎዎችን ይገዛል። እስኪ በሉ ጻድቅ ሙቶ በሉ ማንን ይገዛል? ስለዚህ እነ ቅድስት አርሴማ አርፈውም ቢሆን በክርስቶስ ብርሃን አጋንንትን እየገዙ መናፍቃንን እያሸነፉ ይኖራሉ። በረከታቸው ይደርብን። በመጨረሻ የምነግራችሁ ነገር አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ 2 ችግር አምጥቷል። አንደኛ ወጣቱ ቅድስት አርሴማን አርሴማ ማርያም ማለት አይባልም። እንደዚህ ነውር ነው። እንደዚህ አርሴማ ማርያም አይባልም። ማርያም ሌላ ናት። ወላዲት አምላክ የአምላክ እናት ነው። ሰውን በማይገባ እግዚአብሔር ለሁሉም እንደሚገባ ክብር ሰጥቷል። እሷ የክርስቶስ ሰማዕት ናት፣ በዚህ ትከበራለች። ድንግል ማርያም ደግሞ ወላዲት አምላክ ሌላ ናት። ስለዚህ በእሷ ስም የሚነግድ አጋንንት አለ። በየስፍራው የሚያጭበረብሩ ባይታውያንን የሚሉ ሞልተዋል በእውነቱ ማለት ነው። ስለዚህ እናንተ ቅድስት አርሴማን ገድሏን ገዝታችሁ ድገሙ፣ ቤተክርስቲያኗን አክብሩ፣ ጸበሏን ተጠመቁ። ታምራትን ታደርጋለች። የክርስቶስ አርበኛ ስለሆነች እውነት ነው። ሁለተኛው ደግሞ ምን ይላል? ወጣቱ አርሴማ ተገለጠችልኝ እንጋባ፣ አርሴማ አንቺን ነው የምታገባ ብላኛለች፣ አርሴማ አንተ ነው እንደዚህ ያለ ነገር ማቆም አለባችሁ። ይህን ያጋቢ ሽማግሌ ያደረጋችኋት አንደኛችሁን ማለት ነው። ስለዚህ እንደዚህ ያለ ነገር ማቆም አለባችሁ። በዚህ ምክንያት ብዙ ሊቃውንት የቅድስት አርሴማን ስም እንኳን ሲጠሉ ሰምቻለሁ። ወጣቱ እንዲያርገ እንደው አርሴማስ እንደው ዛሬስ እንደው የሚል ሰው አለ በእውነቱ ማለት። አንዱም ጫፍ ይዞ ቅድስት አርሴማን እንደው ዝም ብሎ ይሄ የሰንበት ተማሪ አክስት አጎትና ዝም ብላ የምታጋባ አድርጎ የሚቆጥር ሊቃውንቱም አሉ። እንደዚያ ማለት ይህን ያበላሸ ነው እኛ ነን። ስለዚህ እንደዚህ ያለ ህልም ራእይቼ ህልማይቼ እንዲያው በእውነቱ ፈጽሞ ማቆም ይገባል። አንድ በቃ ትቼዋለሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የቅድስት አርሴማ በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።